እርጉዝ ናት ሚስቱ እርጉዝ ነች ወካሰናግፍ እርጉዝ ነች እና ስራሽን መጀመር አለብሽ ወደ ሀገርሽ መመለስ አለብሽ ቆይ ለምን ትመለሳለች እንደማላገኝ ያውቃል ልቤ ለኔ እንደማትሆነኝ ተረድቶታል ቀልቤ ሰላም ሰላም ቤተሰብ እንዴት ናችሁ ደህና ናችሁ እኔ በጣም ደህና ነኝ ለማለት ትንሽ ከብዳል ሰሞኑን ጥሩ ሙድ ላይ አይደለሁም ያለሁት ብቻ አላቅም ምን ይሆንኩ እንዳለ አላቅም በጣም ከባድ ሁኔታ ውስጥ ነው ያለሁት እኔ እንጃ በጣም ነግራ ይገባኝ ማርያም ሰሞኑን ጥሩ ሙድ ላይ አይደለሁም ያለሁት ምን ይሆንኩ ራሱ እንዳለ አላቅም በጣም ስትረስ ውስጥ ነው ያለሁት ወርጄ አይደለም እንደዛ ይሆንኩ ያለሁት አላደል እኔ እንጃ በጣም ግራ ገብቶኛል ማርያምን አላቅም አሁን ላይ የሚሰማኝ ስሜት ብቻዬን መሆን ነው የምፈልገው በቃ ይሄ ሰዎች አጠገቤ እንዲሆኑ አልፈልግም በቃ ማንንም ሰው አጠገቤ ሲሆን ይጨንቀኛል ማንንም ሰው እየፈለኩ አይደለም ምን እየሆንኩ እንዳለ አላቅም በእውነት ብቻ አላቅም ጸልዩልኝ እስቲ እናንተ እና ወርጄ አይደለም እንደዛ ይሆንኩ ያለሁት የሰው ልጅ ወዶ የሆነ ነገር ካልሆነ በስተቀር ምንም ነገር ሊሆን አይችልም እንደዚህ የሆነ ስትረስ ውስጥ ሊገባ አይችልም እና ወርጄ አይደለም ቤተሰብ እንደዚህ ይሆንኩ ያለሁት በእውነት በጣም ስትረስ ውስጥ ነው ያለሁት ምን ይሆንኩ እንዳለ አላቅም እና ያው ሴቶች ትረዱኛላችሁ ብዬ አስባለሁ እና ጓደኞቼ ከትላንት ወዲያ ሊያገኙ ፈልገው ነበርና ኢቨን እንኳን በቃ ይሄ በጣም ስትረስ ስላለው ላወራቸው እንኳን ፈቃደኛ አልነበርኩም ወርጄ አይደለም እንደዛ ይሆንኩ ያለሁት በእውነት አላቅም ምን አይነት ሁኔታ ውስጥ እንዳለው ብትረዱኝ በጣም ደስ ይለኛል እኔ እንጃ አላቅም ምን ይሆንኩ እንዳለ አላቅም በእውነት እና ባለፈው ወርጄ አይደለም እነሱ ላይ እንደዛ ሲሆን የነበረው እና ሶሪ በጣም ያለሁበት እኔ ነኝ የማውቀው እና ትረዱኛላችሁ ብዬ አስባለሁ እና ደግሞ ዛሬ ቀጥሬያቸዋለሁ እነሱንም እና ያለሁበት እየመጡ ነው በደንብ እናወራለን ዛሬ እና ቤተሰብ እናንተም ተረዱኝ እሺ እውነት እኔ አላቅም አሁን ያለሁበትን ስትረስ ብትረዱኝ በጣም ደስ ይለኛል ለከቀደም እንዳልኳችሁ ማንንም ሰው ማውራት አልፈልግም ብቻዬን መሆን ነው የምፈልገው ኢቭን የሆነ ሰው ሲያወራኝ በጣም ነው የምነጫነጨው ምናምን ያው ሴት የሆናችሁ በደንብ ትረዱኛላችሁ እንደዚህ አይነት ቻሌንጅ ውስጥ አልፋችሁ ያላችሁ ሴቶች ማለት ነው እና ባለፈው ያያችሁት ልጅ ራካን ይባላል ጓደኛዬ ነው የረጅም ዓመት ጓደኛዬ ነው የረጅም ዓመት ሳይሆን የልጅነት ጓደኛዬ ነው እና ለኔ ብሎ ከመቀሌ ድረስ መጥቶ ማይሆን እንትን ባህሪን ያሳየሁት እና እሱ ይረዳኛል እና አም ሶሪ በጣም ጓደኛዬም እንደዛ ለኔ ያስባልኝ አብረው መተው እኔ ትሪት ሊያደርጉኝ መተው ኢቭን እንኳን ጥሩ ነገር አይደለም ያሳየዋቸውና በጣም ይቅርታ ያለውበትን እኔ ነኝ የማውቀውና ይረዱኛል ኢቭን እንኳን እነሱ ጓደኞቼ ስለሆኑ እና ዛሬ ቀጥሬያቸዋለሁ እና እየመጡ ነውና በደንብ እናወራለን ዛሬ እኔ በዚህ ሰዓት አሁን ማንም ሰው ያስፈልገኝም በእርግጥ ብቻዬን ነው መሆን ፈልገው ከራሴ ጋር ማውራት ፈልጋለሁ ለራሴ ጊዜ ያስፈልገኛል ከሆነ ሰው ጋር ሲሆን አሁን በቃ ወያ ሰው ላይ በጣም የተነጫነችኩበት ነው ወይ ያን ሰው ላስቀይመው እችላለሁ ያንን ማድረግ ስለማልፈልግ ነው ብቻዬን መሆን የፈለኩትና እናንተም ጸሎት አድርጉልኝ ጥሩ ሙድ ላይ አይደለሁም ያለሁት አንዳንዴ ሁላ በቃ እንዴ አምላኬ እንዳላብድ ሁላ እያልኩኝ ነው ሰው ውስጥ ያለውን ስትረስ ብትረዱኝ በጣም ነው ደስ የሚለኝ
እንጃ አላውቅም ምን እየሆንኩ እንዳለ እና እስቲ እግዚአብሔር ያስተካክለዋል ሁሉንም ነገር እና እንዳልኳችሁ ነውና በቃ ይኸው ነገሮችን እግዚአብሔር ያስተካክለው። ያው ትንሽ ጊዜ ቢፈጅብኝ ነው ወደ ራሴ እመለሳለሁ እና እናንተም እንዳልኳችሁ ጸሎት አድርጉልኝ የኔ ውድ ቤተሰቦች፣ ጸሎት በደንብ አድርጉልኝ። እሱን ነው የምፈልገው ወደ ራሴ እንድመለስ እና ዛሬ ጓደኞቼን ጠርቻቸዋለሁ እየመጡ ነው። እስቲ ቼክ ላድርጋቸው ደርሰው እና ደወለችልኝ። ባይ ማሪ ደህና ነኝ፣ እንዴት ነሽ? አልደረሳችሁም እንዴ? ያልኩሽ ቦታ ልክ ስትገቡ አለ አይደለ? አየሽኝ? እሺ ማሪ ነው እና እየመጡ ነው። እንዴት ናችሁ? አለው ዛሬ ተረጋግተሻል? ደህና ነኝ። አዎ ያስታውቃል። ለባለፈው በጣም ይቅርታ። አረ ችግር የለውም እረዳሻለሁ። ጥሩ ላይ እንዳልሆንሽ ምናምን ነግራኛለች ማለት ብቻ የሆነ ነገር ሆኗል። ሶሪ በጣም ከራሴ ጋር አልነበርኩኝ ምናምን ነገር። አይ ነው እሱን አውርተናል ማለት ጊዜ እንስጥሽ ብለን ነው እንጂ ስተንሽ ይሄር ነው። በዛ ሙሉ ሆነን ብንከተልሽ ጥሩ ነገር አይመጣም። ለዛ ነበር የተውንሽ። እንደዛ አለችኝ ማርቲ ራሱ በቃ እኔ ደብሮኝ ነበረ ትንሽ ግን በቃ የሆነ ነገር ሆኗል ምናምን ነገር። ደግሞ ጥሩ ጓደኛ አለች ማርቲ፣ አሪፍ ልጅ ነች። ያው በጣም ሁሌም ከጎን ያለች እኔ ነኝ እንትን ማለት አላቅርባት እንጂ ያው ካለውበት ነገር አንፃር ነው። እረዳሻለሁ። እየልኩ ጥሩ ነገር አይደለም ኤፍሬም እያደረገ ያለው ነው። ያው ያለሽበትን ነገር በደንብ ስለምናውቀው ነው። ሶ ብቻሽንም ጊዜ ስለሚያስፈልግሽ ነው ይሄ ሁሉ ጊዜ ብቻሽን የተውኩሽ። በመሀልም አልነበርኩም ምናምን እና በቃ ይበቃሻል ብዬ ነው እሱን የሚያስመጣውት። በክፋት አትሰጪብኝ። በጣም በጣም ላንቺ ከማሰብ የተነሳ ነው ይሄን ያደረኩት። ልክ ነሽ እኮ ማሪ፣ ግን እኔ በዚህ ሰዓት ብቻዬን መሆን ነው የምፈልገው። ለምን? ቆይ የተፈጠረው ነገር አለፈ በቃ አይደለ? ይሄ ነገር ቆይ እስከመቼ ድረስ ነው እንደዚህ የሚቀጥለው? ቀላል አይደለም እንደምታስቡት፣ ቀላል አይደለም። ቀላል አይደለም ግን ትችያለሽ። በቃ ይሄ ነገር የሚስተካከል ነገር ቢሆን ኑሮ አሪፍ ነበር። ግን ከዚህ በፊት እኮ ኤፍሬምን ሳታውቂው እኮ አንቺ ብቻሽን ቀጥለሻል። እንደዛ አልነበርሽም እኮ። ያን ነው ማሰብ ያለብሽ። ያን ጊዜ ነው በጣም ደስተኛ ነበርኩ። ማላቃት በጣም ደስተኛ ነበርኩ። ግን ምን እየሆንኩ እንዳለ አላውቅም። አሁን ላይ በእውነት ማላቅሽ ማንዳ ነው የሆንሽብኝ። እኔ አላውቅም። 5 አመት አይኖ ብዙ ነው። ግን በዚህ ልክ ተቀይረሽ ምናምን ነገር ራስሽ መውደድ አለብሽ። ለራስሽ ማሰብ አለብሽ። ገባሽ? እሱ የራሱን ላይፍ ጀምሯል። እሱ በጣም ደስተኛ ነው አሁን ላይ። ባይዘው እሷ ነበረች የምታስቀኝ ምናምን ተጫዋች ነበረች ምናምን። አሁን በቃ ሌላ ሰው በቃ አዲስ ሰው ነው የሆነችው። አዎ በራሴም ግራ እየገባኝ ነው። በጣም የተቀየርኩት። ለምንድን ነው በአንድ ሰው ይሄ የዚህን ያክል? እኔ አላውቅም ምን እንዳስነካሽ፣ ምን እንዳደረገ አላውቅም። በጣም ነው ግራ የገባኝ። አሁን ስሙንም ማንሳት አያስፈልግም። በቃ የሆነው ነገር ሆኗል ምናምን ነገር። ነገሮችን ማስተካከል እንችላለን። እናግዝሽ እኮ ነው እያልን ያለ ነው። ብቻሽን እንዳትሆኝ እናግዝሽ ነው እያልን ያለ ነው።
ያህል አንቺ ለራስሽ ደግሞ በጣም ማሰብ አለብሽ። በጣም ማለት ነው። አሁን ላይ እኔ ማስተውለው ራስሽ እንደጠላሽ ነው። ገባሽ? ለራስሽ እንደማታስቢ ነው። አንድ ሰው ነው እያሰብሽ ያለሽው። ለምን ላይፍ እኮ በደንብ ይቀጥላል። እንደሚቀጥል አሳይቶሻል። እሱ የራሱ ላይፍ ጀምሯል። ኢቨን እርጉዝ ናት ሚስቱ፣ እርጉዝ ናት። ቁርጡን ስነግርሽ እርጉዝ ናት። ያን ማመን አለብሽ። በቃ አምስት መቀበል አለብሽ። የራስሽን ላይፍ ጀምሪ፣ ስራሽን ስሪ፣ ያቆምሽውን ስራ ጀምሪ፣ አዲስ ሰው ሁኚ። ያቺኛዋ ኤማንዳ ትመለስ። ለምን አንድ ሰው ላይፍሽን እንዲያበላሽ ትፈቅጂለታለሽ? ለምን? እሱ ጽድቅ ብሎ እየኖረ ነው ያለው። ምንድነው ሀሳብሽ? አልገባኝም። እሱን መጠበቅ፣ ራስሽን እየገደልሽ እሱን መጠበቅ የማይመስል ነገር ነው። እና ስራሽን መጀመር አለብሽ። ወደ ሀገርሽ መመለስ አለብሽ። ቆይ ለምን ትመለሳለች? መመለስማ የለባትም። እኛ ጋር ነው መሆን ያለባት። እሺ እዚህ መሆኗ እየረሳችሁ አይደለም ማለት እዛ እኮ ነው ትመለስ ምለው። አይ ቢያንስ እኛ አለን አለ አይደል? እዛ ብቻዋን ደግሞ ይከብዳታል። ከዚህ ሆነሽ ስራሽን መስራት ትችያለሽ አይደል? ትችያለሽ አይደል? ለማንዳ አሁን ባለበት ሁኔታ ትችያለሽ። በደንብ ነው የምትችይው። ወደ ራስሽ ተመለሽ በቃ። ምንድነው እንደዚህ ነው? ህይወት እኮ ይቀጥላል። የተፈጠረው ነገር ተፈጥሯል በቃ። ኢቨን እኮ ለሚፈልጋት ሰው እንደዚህ እየሆንሽ ቢሆን እሺ፣ ለማይፈልግሽ ሰው ነው እንደዚህ እየሆንሽ ያለሽ። እናንተ አልገባችሁም? ስንት መስዋዕትነት በቃ ይሄን መቀበል አለብሽ። አይሆንም በቃ አይሆንም። በጣም ብዙ መስዋዕትነት ነው የከፈልኩት። እንደዚህ በቀላል እንዴት ነው የምታወሩት? በቃ መስዋዕትነት ነው አይደለ? ይገባዋል ብለሽ ነበር ያደረግሽው። አለቀ። በዚህ ምትመልሺው ነገር የለም። ምትመልሺው ነገር የለም። አይመለስም። ራስሽን ከምትችይው ነገር ቢሆን ኖሮ አሪፍ ነበረ። ግን ይሄ ነገር በቃ እርጉዝ ነች ሚስቱ እንደነገረችኝ ከሆነ በጣም ደስተኛ ናቸው። ከምልህ በላይ በጣም ደስተኛ ናቸው። ይሄ ልትሉኝ ነው? እሺ አሁን ስለዚህ ምንድነው ማድረግ ያለብንሽ? እውነታውን እየተቀበልሽ ስላልሆነ እየነገርንሽ ነው። ህይወትሽ መኖር እያየሽ እንኳን እያመንሽ አይደለም። እስቲኛ ደግሞ እንንገርሽ፣ ቃል በቃል እንንገርሽ። አይሆንሽም ኤፍሬም። ህይወትሽን ማበላሸት ነው የምትፈልጊው? በዛ አይነት መልኩ ብዙ ነገሮችን እንዳቆምሽ አይኑ አውቃለሁ። እዛ ብዙ ነገር ይበላሽብሻል። ቆይ ምንድነው ሀሳብሽ አንቺ? እንደዚህ መቀጠል እሺም እንደዚህ ብቀጥል አንቺ ልክ አይደለሽም። ተረድተንሽ ነው። ምን እያወራሽ እንደሆነ ራሱ እያወቅሽ አይደለም። ምንድነው አሁን ያለሽበት ተስፋ እንዳለው እኮ ነው እያወራች ያለችው። ተስፋ የለውም፣ ተስፋ የለውም። በቃ ጎርቶሽ ሄዷል። ለምን ደሞ አትቀበዩ? ሁሉም ነገር እንደዚህ መቀጠል የለበትም። በቃ እኛ ጓደኞች አለን አይደል? ቢያንስ በቃ ከኛ ትራቂ። እንደዚህ መሆን የለብሽም። ማንዳ ታደለሽም። በቃ እኛ አለንልሽ። በቃ ሁሉም ነገር ያልፋል። ማርቲ ያለችን ያለ እንደዚህ ሆነሽ ልመለስ አልችልም። እኔ ትላንት በተፈጠረው ነገር ማርታ ነች እንጂ እኔም ልመለስ አስቤ ነበር። ዛሬ ተመለስ። በቃ ማን ትኬት ቆርጥ ነበር። እንደዚህ ነው ሁኔታው የሚመለሰው። አንቺ በእኔ ቦታ ብትሆኚ ትመለሽ ነበር? እንደዚህ ሆነሽ ማየት አልፈልግም። ማንዳ ተይ፣ አቁሚ። ማንዳ አድርገን የጨነቀኛ ሌላ ሰው ነው የሆነችው። እንደዚህ ነው አላውቃትም። እንዴት ነው አንድ ሰው እንዲጎዳሽ እንደዚህ የምትፈቅጂለት? እሺ ምን እናድርግልሽ? እሺ ምን እናድርግልሽ? ነገር አልፈልግም። ታይ በቃ ብቻ ምን ፈልግ አበናትሽ የሰህይወት እኔ እኮ ነገሮችን እንድታስተካኪ ነው ይዤው የመጣሁት። ቆይ እሺ ይውጣልሽ፣ አልቅሽ፣ ይውጣልሽ፣ አልቅሽ፣ ይውጣልሽ። ኤፍሬምን እንዲያወራት ማድረግ አንቺ አይሆንም ጭራሽ። ኤፍሬም የሚባል ሰው የለም። በቃ የለም፣ አታውቂውም፣ የለም።